ለምን እየቀነሰ ነው? ዛሬ ደግሞ ጨምሯል። ልጁ በጣም ነው የተኮሰው። መጀመሪያ ተኩሱ ነው ከተኩሱ ነው። ቆይ አንቺ ግን አሁን እሱ እኮ አልወድሽም ብሎሻል። ግን አሁን ለምን አታይንም? እኛን አልወድሽም ብሎ ወደው ነው የሚወደኝ። ከዚህ በላይ እሄዳለሁ። እርምጃ እራመዳለሁ። አንድ እርምጃ እራመዳለሁ። ነገ ሁለት እርምጃ ነው የምራመደው። ብስብላና እሺ፣ ልጅሽ እስከሚወለድ ሰላም ስጭ። ልጁ እስከሚወለድ በቃ እሺ፣ ጠብቂና ከዛ ያንከባከባል። አይወድሽም እኮ አሳይሻለሁ። እሱ እኮ አይፈልግሽም፣ አይወድሽም እኮ እሱ። እሱን አሳይሻለሁ። ቲጂ አሳይሻለሁ። አንተም ከፈለግሽ ከሱ ራቅ። ነገሮቹን በሰላም መፍታት አይቻልም። እሱ እኮ ለዚህ አይገባውም። እሱ እኮ ይሄ አይገባውም። በሰላም አፈቱም እንደ ቆይ ግን ለምንድን ነገሩን ተነጋግረሽ ከዚህ በፊት ነገርኩኝ፣ ለመንኩኝ። እናንተ ዝቅ እንዳደረጋችሁ አይደለም። እናንተ ዝቅ አድርጋችሁ ሲያወሩት ችዬ ልጅሽ መኖር አለብሽ። ከዚህ በፊት ብዙ ነገር መኖር አለብሽ። በልጅሽ ደግሞ አትቃለጅም። ዝቅ ማድረግ ላንቺ ሲያንስሽ ነው። ቤተሰቦችሽ ጋር ሆነሽ ማርገዝሽ ሳያንስ እርካሽ ሚዲያ ላይ ወጥተሽ ልታወሪ ነው። ምን ከቤተሰቦቼ ነው እንደ ካረገዝኩት እሱ ወስዳለሁ ብሎ አረ እንደ መኪና አምጥቶ አረ እንደ ያጋበዘኝ እና ያስረገዘኝ መኪና ውስጥ ነው ያስረገዘሽ አይደል? አልጋ ቤት እንኳን አልገባሽ። አሁን እኮ አንቺ እኮ ማለት ነው ሚዲያ ላይ ራሱ እኮ ወጥተሽ ማውራት አፍ የለሽም እኮ እንደው አፍሽ የለሽም እኮ አለኝ ምንም አርግዣለሁ። እናንተ የምን ልጅቷ ጋር ተራርቁ። እቺ ሴቶቹን በጠቅላላ ነው ያሰደበችው። ለራሷ አትሳደቢ እናት አትሳደቢ። ቆይ አትሳደቢ። ፍቅር እየተወነች ፍቅር ተራዝናናችን ዩቲዩበሮቹ እያሳበዱን ነው። ቆይ አንቺ ግን ማለት ነው እንደ ደህና ሴት ወተሽ ስትናገሪ ከሳለው መጥተው ለምኑ ነው? ክሱ ምንድን ነው? አልገባንም። ክሱ ራሱ እኛ እኮ አልገባንም። ፍላጎት ምንድን ነው? እኔ እሱን ማከሰስ ፈልጌ ሳይሆን ከዚህ በፊት በትዕግስት ነገርኩኝ፣ በትዕግስት ለመንኩኝ፣ አንቺንም ብዬ ጸለይኩኝ፣ ለመንኩኝ። ከዛ ብላችሁ እናንተ ማላመናችሁ ማንንም በነራይ ወጥቶ እንደሚያወራ ትሰጫለሽ። በቃ አንቺ ምንድነው መሰጠሽ? ምንድነው ተኔ ምን አለሽ እንዴ? ተኔ ምን አለሽ አንቺ እንዴ? ልጁ አልወድሽም አለ። እኔ ምን ላድርግ? አልወድሽም አለ መፍቱ ነው። እኔና አንቺ እኮ እንለያያለን። እኔ ክብር ያላት ሴት ነኝ። አንቺ ደግሞ ለሱ ራሱ ሄደሽ መስጠት አለብሽ። እኔም ክብር ያለኝ ሰው ነኝ፣ ግን ይሄን ለአንቺ መብራራት አይጠብቅም። ግን እኔ ግን ጥያቄ ልጠይቅሽ ውዴ፣ ጥያቄ ልጠይቅሽ። የእናንተ ሀገር ሕግ ግን ማለት ነው የእናንተ ሀገር ግን ሕግ ቆይ የእናንተ ሀገር ሕግ ግን ማለት ነው ይለያል። የሆነ የክስ ወረቀት መሰጡት በሰው ነው እንዴ? የክስ ወረቀት መሰጡት በሰው ነው። አቡ ቪዲዮ የሰራሁትን ቪዲዮ ሂጂና እግዚአብሔርን በጣም ነው የሚስቀው። ምንም አልሰራሽም። የኔን ክብር ዝቅ ካደረጋችሁ ገደል መግባት ትችላላችሁ። ከሰማች ትሰሪ እኛ ነን ክብርሽን ዝቅ ያደረግሽ አንቺ ነሽ እኮ ክብርሽን ዝቅ ያደረግሽው እኛ ነን ክብርሽን ዝቅ ያደረግሽ እኔ ነኝ እንዲያደርጉት አንቺ ነሽ። እኔ እኮ ባል አለኝ ያስረገዘኝ እሱ ነው። ደግሞ አሁን እናንተ ካላመናችሁ ነገ ታፍራላችሁ። ብያለሁ በቃ አስረግዛችሁ እሱ አስረግዞኝ እንኳን ከእናንተ ጋር ለማሳፈርም አንቺ ያላፈርሽ እኛ ምን ቤት ነን የምናፍረው? አንቺ ያላፈርሽው እኛ ምን ቤት ነን የምናፍረው? አንቺ መቼ አፈርሽ? አሁን እኮ እኔ እሱ ያስረገዘኝ እሱ ያውቃል። እሱ በካሜራ ሌላ በካሜራ ጀርባ ሌላ ነው የሚያወራው። ከዚህ በፊት ከኔ ጋር ያወራው ሌላ፣ እናንተ ፊት መጥቶ የሚያወራው ሌላ። ስለዚህ ልጁ የሱ ሲሆን እናንተ ደግሞ ታፍራላችሁ። አንቺ ደግሞ ቲጂ ጊዜሽም አንቺ አንቺ አታሽቃብጪው፣ ፍቅር አታሽቃብጪው፣ ቦጋለን እናታሽቃብጪ። በእናትሽ ዶዝ ናችሁ ባክሽ። እኔ ምን እንደሆነ የሰደብኩት እጅና ስም ይከፈለግ እነዚህ የሶስት መላጣ ልጆች ማን ናቸው? እነዚህ ልጅ ወይ ጉድ! አሁን አንቺ ከኛ ምንድነው የምትፈልጊው? አሁን አንቺ ተሰኒ ምንድነው የምትፈልጊው? ቆይ ፍቅር፣ አሁን አንቺ ተሰኒ ምንድነው የምትፈልጊው? እንድታውልሽ ነው? እኔንም
እኔንም ልጄንም ያንከባከባል። እኔ ደግሞ ለራሴ ለሌላ ሰው የሚተርፍ ሃይሚን ራሱ ስትመጣም ስትድም በሐለንጋ መገረፍ ነበረበት። ሃይሚን ራሱ እኔ እንኳን ከሱ ጋር ያጀፈርኩ ባለፈው ዘፈን አለች ማለት ድሮ ግን ካሜራ ላይ ፈጣጣነሽ ድሮም ትሰሪ ነበር እንዴ? አይደለም ካሜራ ላይ ፈጣጣ የሚሆን ሞኒ ነው ነገር ሰጠኝ ፊቴ ላይ ምንም አይታይም ምናምን ቡታጀራ ልጅ አይደለም እንደ ስለዚህ እንዴት እንደሆነ የምትራመደው ቀብረር ብላ እኮ ነው ጦስ እርጉዝ ነች። አንቺ ደግሞ እርጉዝ ነች። እርጉዝ ሴት እኮ መርቀን አትልም እኮ እርጉዝ ሴት እኮ ቀስራ ነው የምትሄደው። እርጉዝ ነች እንደርጉ ነው ሴጣን ያስረግዛት። ሊሰኒ ደግሞ ምን ሆነሽ ነው? እናንተ ቡቡት ትቡ አባቴ ሌላ ደህና እኔ ተይ እባክሽ ልጅቷ ነገር አንቺ ፍቅር ልጅቷ ነገር አታወርጊ። ብሩኬና ሃይሚ ዶዝ መሆናችሁ ነው እንጂ ያሳቀኝ። እኔ ልጅቷ ምንም አላደረገችም። እሷ የሆነ ነገር ልታደርግ ነው። ሃይሚ ስለ ትላንትና እንደዛ ስላለች እኮ ነው። ትላንትና ሃይሚ የሆነ ነገር ሲታደርግ ስትል ማጠች። ሁለቱም ማለት ነው። ሁለቱም ፈሳም ናቸው። ምን መታመጡም ሃይሚ ሰላም ውድና ተከበራችሁ የኛ ውድና ውድ ቤተሰቦቻችን እንዴት ናችሁ? ተከበራችሁ ትጅበታው እንዴት ናችሁ? ብዙ አላችሁ ምን አላላችሁ? ከዛ ይሄን ደግሞ የለበትም ህይወቴ ማምራት ያለብኝ እኔ ነኝ። የሷ ልጅ የብሩኬ ልጅ አንደኛው ነው፣ የኔ ልጅ ሁለተኛው ነው፣ የፍቅር ልጅ ሶስተኛው መሆን አለበት። አዎ የሱሲ አራተኛ መሆን አለበት። የሱሲ ይኖራል። አይዘ ፍቅሬ እንኳን የትላንትና የቡቡ አባቴ ጋር አመጣለሁ። በሷ ንግግር አትቀልዱ፣ ስነ ስርዓት ያዙ። ቤተሰቦች ጸልዩልኝ። አንቺ አቡ ማለት ነው። አንቺ ፍቅሬ አሳገልሰና ምክንያት ያይቤ ካን የወርቀት ያዘው ላይ በዚች በእከካምቺ ውርደታም የኢትዮጵያ ሴት በጠቅላላ እሷ ራሷ ምን ሆና ነው ከሷ ጋር የምትከራከረው? ወይኔ ፈጣሪ አምላክ! አንቺ ማነች ስትል ራሷ ማነች አትላትም እንደ ወይኔ ፈጣሪ ስራ ነው አይደለም እንደ ስራ ነው። እኔ በሃይሚ ላይ በብሩኬ ላይ ሄዳለሁ። እስኪ እናንተ እዚህ ታችሁ ናችሁ ጨው ምን አገባችሁ? እኔ በቤቴ ነው ይሄ ቻናል። እነሱ በራሳቸው ቻናል ምንም ቢፖስቱ አትቀውም። እኔ እዚህ ጋር መጥቼ በቤቴ ምንም ነገር ቢታወሩ ምንም የማቆም እንትን ምንም የሙኝ ልጆች ናችሁ እናንተ። ህፃኑ እያለቀሰ ነው። እኔ ከሴትዮ ወስጄ ቆይ ልራመድ ከሱ ጋር ትንሽ አቡ አውር ናም ከካ መጀመሪያ ልጅሽን አሳድጊ ወራዳ ማን ነው ያስወጣል? ሰኒዬ ምን ሆና ነው? ሰኒዬ ጅና ቤት ሽንቂ በጂ ማሬ እከካ ይሄ ቤት አይደለም እንዴ? ወራዳ ይሄ ቤት አይደለም ባክሽ። ውጪ ውጪ። ለምንድን ነው የማወጣው? ማን ነሽ አንቺ? ውጪ ቤት ካልሆነ Quanto sapete che in bed shingeli sì che di ta intero wossine cleanati. እቺ ሴት ለራሷ መጥሪያ ያስፈልጋታል። መታሰር አለባት። ሴት የምንም መጥሪያ የሚባል ነገር የለም። ሲጀመር ወረቀቱ ባዶ ነው። ቡድን ተሰብስበን የሴት ስም ስላጠፋች ብቻ ማሰር አለብን እቺን ሴትዮ። አዎ የምር ከባድ ነው። ሴቶች ተሰብስበን እቺን ሴትዮ ማሳሰር አለብን። አዎ ቡጭ ይሄ ልጅ እንኳን የብሩክ ሳይሆን አይቀርም። እዚህ በጣም ያለቅሳል። ችግር ስነ ስርዓት
ምን ላደርግሽ? ያለቅሳል። ሰው ሁሉ መጥቶ የብሩኬ ካለ የብሩኬና የአብርሽ ነው ካለ ምን ላደርግ? አብርሽም አንድ ቀን ጀርመን አስረገዘ እያሉ ነበር። ገንዘብ ነው እናቴ። የሰው ልጅ ሰርተሽ ስትለወጪ ግን የምር ማለት ነው። የምር ይሄ እንኳን እነሱ ሃይሚና ብሩኬ ይሄዱ የምር እኔ በእኔ ቅድም ሻርብና ቂጥ ውስጥ እንትን ስጨምር ይሄው መቶ ምናምን ሰው ነበር። አናወራም ወሬ አናወራ። አቡ እንዳየት ነሽ? የአቡ እንኳን የኛ ወሬ እናወራለን። ከኔ ናት ሄዱ ውጡ ከቤቴ። እናንተ እንኳን ለአባታችሁ አርግዙ። 150 ሰው 150 ሰው 100 ሰው ወጣ። አይገርምም? ወራኝ አንቺ አሁን እየወጡ እኮ ነው። እየወጡ 100 ሰው የምን ወጣ? 120 ሰው ወጣ ማለት ነው። 20 ሰው ይቀራል። ወራኛ